መጽሐፍ ቅዱስ ክፍል የጠራውበት ቦታ ላይ ሐዋርያት ሥራ ምዕራፍ 16 ቁጥር 24 ጀምሮ ያለው ስፍራ እንደዚህ ይላል። እርሱም ይህንን የመሰለ ትእዛዝን ከተቀበለ በኋላ ወደ ወይኑ ቤቱን ውስጠኛው ክፍል አስገብቶ እግራቸውን ከግድግዳ ጋር አጠብቆ አሰራቸው። እኩለ ሌሊት አካባቢ ጳውሎስና ሲላስ እየጸለዩና እየዘመሩ እግዚአብሔርን እያመሰገኑ ነበሩ። ሌሎች እስረኞችን ያዳመጧቸው ነበር። ድንገተኛ የወይን ቤቱን መሰረቱን የሚያናወጥ ታላቅ የመሬት መንቀጥቀጥ ሆነ። ወዲያው የወይኑን ቤትን በሮቹን ተከፈቱ። የሁሉም እስራት ምን ሆኑ? ተፈታ። የወይን ቤቱን ጠባቂ ከእንቅልፍ ነቅቶ የወይኑ ቤቱን በሮችን ተከፍቶ ባየው ጊዜ እስረኞች ያመለጡ መስሎ ራሱን ለመግደል ሰይፉን መዘዘ። ጳውሎስ ግን ድምፁን ከፍ አድርጎ እኛ ሁላችንን እዚህ ስላለን በራስ ላይ ክፉ ነገር አታደርግ ብሎ ጮኸ። ክብር ለጌታ ይሁን። ሌላው እናንተ አንብቡ። ስብከቴ ርዕስ በምስጋና ውስጥ መለኮታዊ ኃይል አለ ይላል። ክብር ለጌታ ይሁን። ያዙ አጠገብ በምስጋና ውስጥ ወርስ መለኮታዊ ኃይል አለ በለስ። ሃሌሉያ። ምስጋና የሚባል ቃል ሰዎች ሲመለከቱ ዝም ብሎ ነገር ቃል ይመስላል። ግን በመጽሐፍ ቅዱስ ታሪክ ላይ ወይ መጽሐፍ ቅዱስ ላይ ስንመለከት ምስጋና ውስጥ ትልቅ ኃይል፣ ጉልበትን፣ ሙታን የሚያስነሳ፣ ሰባሮ የሚጠገን፣ ትንሿ ነገር የሚያበዛ ትልቅ ኃይል እንዳለ መጽሐፍ ቅዱስ ክፍላ በየቦታ ላይ ሲንቀሳቀስ እንመለከታለን። እዚህ ጋር ሲላስና ጳውሎስ መቅዶንያ ቀን የምትባል ከተማ አጋንንት ስላስወጣ ሰዎች ይዞ ወደ እስር ቤት እንዳስገቡ ሁላችን የምታውቀው ቃል ክፍል ነው። ነገር ግን የወይኑ ጠባቂው ደብድቦ መጥቶ እንደፈለገ ቀጥቅጦ የወይንን ትልቅ ኃላፊነት የሰጡትን ሹማምንቶችን ትእዛዝን ይዞ የወይን እስር ቤት ውስጥ ላይ አስገብቶ እግራቸውን ከግድግዳ ጋር አስቀምጦ ወይ ከግንድ ጋር አጥርቆ አስሮ ነበሩ። ያሉበት ቦታ የሚያስመሰገን አይደለም። የሚያዩበት ቦታ የሚያስመሰገን አይደለም። ዛሬ ሁላችንም የምኖርበት ህይወት ወይ የምንንቀሳቀስበት እንቅስቃሴ የሚያስመሰግን ላይሆን ይችላል። በዚህ ማለት ግን ስታመሰግን ሌላ ኃይል ይፈጠራል። ሃሌሉያ። ሌላ ክብር ይፈጠራል። ክብር ለጌታ ይሁን። እና ሲላስና ጳውሎስ እስር ቤት ሆኖ እግራቸው ታስሮ ሳለ ለጌታ የሚገባው ያመሰገኑ ነበሩ ይላል እግዚአብሔር። ሲያመሰገኑ በመዘሙሩን ያመሰገኑ እግዚአብሔርን ያከበሩ ነበር። ሲያመሰገኑ በጣም የገረመ ሲያመሰገኑ አጠገብ ላይ የታሰሩ ሰዎችም በእነሱ መዘሙር እየተጽናኑ ነበረ። ክብር ለጌታ ይሁን። እነሱ ያሉበት የሚያስመሰግንበት ሁኔታ አይደለም። እግዚአብሔር ሆይ አመሰግናለሁ የሚያስብልበት ሁኔታ አይደለም። እስር ቤት ነው ያሉበት። አገር ደግሞ የተወለዱበትና ያደጉበት አገር አይደለም። ለወንጌል ለመሰበክ የሄዱበት ቀን የምትባል ወደ መቅዶንያ የሄዱበት ሀገር ነው። እዛ ስፍራ ላይ ያለ አጋንንት ስላወጡ እስር ቤት ስላወረዱ እኛ ያልለመደ በእኛ ሀገር ያልተለመደ ነገር እነዚህ ሰዎች ያደረጉ ነው በማለት ወደ እስር ቤት ጣሉት። እርፎ የጣሉ ጠባቂ ፊት ለፊት እየጠበቀ ያለ እነሱ ግን ሲጸልዩና ሲያመሰግኑ ወይናቸው ተናወጠ። ሃሌሉያ። አጠገብ ያለ ሰው ያዝና ምስጋና ጀምር በለ። ምስጋና ሲጀምር በለ እግዚአብሔር ድብን ጦር ያስነሳል። አሜን 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 አሜን። የተዘጋው ነገር ይከፈታል። ስታመሰግን የጨለመው ነገር ይበራሃል። የወደቀ ነገር ይነሳል። ሃሌሉያ ሃሌሉያ። እና ሲያመሰግኑ አንድ ነገ የሚሆነው ነገር ላይ ጥርጣሬ የለህም በውስጣቸው ላይ። አሁን ስታመሰግን ነገ ለሚሆነው ነገር አትጠራጠር። አጠገብ ያለ ሰው ስታመሰግን በልሲ ነገ ለሚሆነው ነገር አትጠራጠር፣ ግራ አትጋባ። ነገ ያንተ አይደለም፣ ነገ የእግዚአብሔር ነው። አሜን አሜን አሜን። ነገ የማን ነው? የእግዚአብሔር ነው። እና ሳይጠራጠር አንተ ቅዱስ ነህ እናመሰግናለን ብሎ ሲያመሰግኑ ለእናንተ ወይ የሆነ ነገር አድርገን ወንጌል የሰበከን ወይ ያመሰገነን ወይ የሆነ ነገር ያደረገን የሆነ ነገር ቢሆን እኮ እሱ ጋር እግዚአብሔር ቢሆን እስር ቤት ይወርዳል ነው የሚለው። በዚህ ዘመን ወይ የሆነ ነገር ቢሆን ይሄ መከራ ይደርሳል፣ በደንብ ይደርሳል። እግዚአብሔር ካለ ትልቅ ውጊያ ይደርሳል፣ ትልቅ መከራ ይደርሳል፣ ትልቅ እስራት ይደርሳል፣ ጥፊያ የተለያዩ ነገሮች ይደርሳል። ግን አሸንፈ የሚሄድ ሰው መሆን አለበት። ክብር ለጌታ ይሁን። እና በዚህ ስፍራ ላይ ሲያመሰግኑ ሲጸልዩ አጠገብ ያሉ ሰዎች የታሰሩ ሰዎች ያዳምጡ ነበረ። የእነሱ ዜማቸው ደስ የሚል ነበረ። ከዛ በኋላ ሌሊት ላይ ሲዘመሩ ሌሊት ሰው እንቅልፍ ነው። መቼ ይፈታል? ዋስ ይመጣል። ሲንቅ የሚያመጣ ማን ነው? ብንታሰር ተርቢ ያለው ምንድነው? ማን ነው የሚደርስ ነው? እነሱ ግን ይሄ ሐሳብ የለ። ቅዱስ ነህ ስምህ ይባረክ፣ ኃያል ነህ ስምህ ይባረክ፣ እናመሰግናለን። አሁን ሳንታሰር አናመሰግንም። እነሱ ታስሮ ያመሰግናል። ሃሌሉያ። አጠገብ ያለው ሰው አንተን እግዚአብሔር በልሲ ለምስጋና እንድረዳ እግዚአብሔር ይጸጋል ለምንዋል ማመስገን በልሲ ዝም ብለህ ማመስገናችን ይባል የእግዚአብሔር ጸጋ ካረዳ በስተቀር ዝም ብለህ ማመስገን አትችልም በል። አሜን አሜን አሜን። ሃሌሉያ።
ሲያመሰግኑ ሌሊት ላይ ያልተጠበቀ መጣ። ምንድን የመጣው? ወይኑ ተናወጠ። ወይኑ የሚያናወጥ የእግዚአብሔር ክብር መጣ። እንዴት መጣ የእግዚአብሔር ክብር? አይታችኋል። በምስጋና ውስጥ ያለው መለኮቱ ኃይል ልብ ማድረግ አለባችሁ። ይሁን ስለ ጳውሎስና ስለ ሲላስን ያወራው ወደ እናንተ መጥቻለሁ። እናንተ በምትኖሩበት ህይወት ላይ በጣም መራራ ህይወት ያለፋችሁ ልትሆኑ ይችላላችሁ። መከራ ጊዜ ያለፋችሁ ሊሆን ይችላላችሁ። በተለይ አቅጣጫ ሰዎች ሊያስጨንቁ ይችላሉ። በተለይ አቅጣጫ የሚያስፈራ ነገር ነገ የማይነጋ መስሎ የሚያስፈራራ ነገር በህይወት ሊታይ ይችላል። ከአፌ ግን ምስጋና መጉደል የለበት። ኢየሱስ ጌታ ነው። መጉደል የለበት። ማመስገን አለበት። ስታመሰግን እግዚአብሔር አምላክ ላንተ ያሰበው ነገር ውብ ያደረገኝ ጌታ ሆይ ስምህ ይባረክ አመሰግናለሁ ስል እግዚአብሔር በልጄ ደስ ያለኝ ነው። አሁን እኔ በጣም ልብ አድርጋችሁ አመሰግናለሁ ጎደኛው ዝም ብሎ ዓለማዊ መንፈሳዊ ይዞ አመሰግናለሁ እንደሚለው አይደለም። አመሰግናለሁ የሚል ቃል ስትመለከት መንፈሳዊ ሆናችሁ ስትመለከቱ መለኮቱ ኃይል አለ። አሁን ያናወጠው የሰው ኃይል ወይ ያናወጠው የሰው ኃይል ነው። መለኮቱ ኃይል አለ። በጣም ያናወጥ ኃይል አለ። በመከራ ውስጥ ወደ ስታመል እየተንቀሳቀስክ አታመሰግንም ማለት እየተነፈስክ ነው አታመሰግንም። ችግራችን ይሄ ያገኘንም አናመሰግንም፣ እየበላንም አናመሰግንም፣ እየጠጣንም አናመሰግንም። እየተቃና ምስጋና በጣም ጉድለት አለበት። ስታመሰግን እግዚአብሔር ሌሎች ያመጣል። ከማጎራረም ስፍራ ውጣ። ሁኔታው ያሉ አዎ በጣም ብሶብሃል። ነገር ግን ምስጋና ልመድ። ኢየሱስ ጌታ ነው። ምስጋና ልመድ። ስናመሰግን እግዚአብሔር ከኛ ጋር ይሆናል። እዛ ነው ዳዊት ምን እንዳለ? ምስጋና የሚገባው አምላክ ከጠላቶች ምን አድርጋ ይድናል። ያ ማለት ምንድነው? ጠላት በጉልበቱ ሊበተነው አይችልም። የእግዚአብሔር መለኮቱ ኃይል በምስጋና ውስጥ ስላለ ጠላት ምን አድርጋ ይበተናቸዋል። ኢየሱስ ጌታ ነው። አጠገብ ያለው ሰው ምስጋና ጀምር በል። ከዛሬ ጀምሮ በል። ከዚህ ምሽት ጀምሮ እግዚአብሔርን በኃይል ታመሰግናለህ። እግዚአብሔር ደግሞ ለአንተ የሚያስፈልገው ነገር ያመጣሃል። አሜን አሜን አሜን። ይህ መገነዘብ አለባችሁ። መገነዘብ ማወቅ አለባችሁ። ልብ ያደርጋችሁ። ምስጋና ሞታን ያነሳል። ከኔ ጋር ናችሁ? ምስጋና ሞታን ያነሳል። ጌታ ኢየሱስ 4 ቀን የሞተው አልዓዛር ጋር ሄዶ ምንድን ነው ያለው? ጌታ እንደዚህ ካላነሳ እንደዚህ ካላረግ የሚል ነገር አይደለም የተናገረው። ሰዎች ሁሉ በዙሪያ ላይ ያሉ እያዩ ነው ያሉ፣ ያዳመጡ ነው ያሉ። ምን እንዲሆን መነሳቱን ለማየት ያዳመጡ ነው ያሉ። ሬሳው ጋር ደረሰ። ከደረሰ በኋላ ረጅም ጸሎት አይደለም የሚጸልየው፣ ሊሳን አይደለም ያወራው፣ ዱሬ ነገር አይደለም የተናገረው። አባቶች ስለሰማኝ ምን አድርጋለሁ? ከዛ ሬሳው ምን ሆነ? በምንድን ነው የተነሳው? በምስጋና ነው። በምስጋና ነው። ሬሳ የሸተተው 4 ቀን የቆየው የተነሳው በምስጋና ነው። ወዳጆቼ እኛ የምንፈልገው ዛሬ ቢሰጥ ነገም ጎደሎ ነው። ነገም ብታገኝ ከነገ ወዲያም ጎደሎ ነው። ከዛም ጎደሎ ነው። እቺ ዓለም ጎደሎ ነው። አትሞላ። ከአፊ ምስጋና በጎደልከው ቁጥር እያገኘክ ሳይሆን እየጎደልክ ነው ያለው። መንፈሳዊ ሰው ከሆንክ እኛ አባሻው ጋር የተለመደው ምስጋና በልደት በሰርግ በእንትን በምርቃት ልጅ ስራ ጤና ይዛለች፣ እንደዚህ ሆናለች፣ አባቴ እንደዚህ ሆኗል፣ እናትን ይወራል። ይሄ ነው ምስጋናችን። የባህላችን ካልቸራችን በኢትዮጵያ የተለመደ ይሄ ነው። ባህል ነው። ዛሬ ደስታ ነው የለብንም። ኢቨን እኛ የዚህ ዘመን ትውልድ 21ኛው ክፍለ ዘመን ትውልድ እኛ ይቀርና አባቶቻችን በተመለከተው ህይወት ላይ ምስጋና የሚባል ነገር ከህይወታችን በጣም ርቆሃል። ወዳጆቼ እግዚአብሔር ያሳለፈው አባጦ ጎርባዶ ቆጥረን ጨርሰን ቢያደርግም ባደርግ የሚመሰገን አምላክ ነው። ቢሰጥም ባይሰጥም የሚደረግ የሚመለክ አምላክ ነው። ክብር ለጌታ ይሁን። አጠገብ ያለው ሰው ለእግዚአብሔር ምስጋና ከመጎደል በለስ እድሜ ልክ ባዶ ሆነ ብትኖር ይሻላል። ይመረጥ። ለሱ ይገባዋል። ኢየሱስ ጌታ ነው። ኢሳያ አንቀሳቀሱ በምስጋና ዛሬ ስናመሰግን እግዚአብሔር ለኛ የሚያስፈልገው ይሰጠናል። ፈውስ ነው ይሰጠናል። በረከት ነው ይሰጠናል። ታምራት ነው ይሰጠናል። ባርካችሁ ስም ምስጋና። ለዛ ነው መዝሙሩ ይወጣ ምስጋና የሚሰው ምን ያገኛል? አከብረኛል ይላል። ስለዚህ እግዚአብሔርን አመስግኑ። ይሄ ልማድ መሆን አለባችሁ። እቺ ነው የምታመሰግነው። ማመስገን አለብህ። እየተንቀሳቀስክ ማመስገን አለብህ። እየሰራህ ማመስገን አለብህ። ለጌታ ይሁን። የሚያመሰግን ሰው ቀላል ሰው አይደለም። እኔ ሁሉ ጊዜ እገረማለሁ። የሚያመሰግን ሰው የስጋ አይን ወይ የስጋ ጥበብ የተሰጠ ሰው አይደለም። መለኮታዊ ኃይል የተሰጠ ሰው፣ የቀመሰ ሰው የሚያመሰግን ሰው እግዚአብሔር የረዳ ሰው ነው። መንፈሳዊ የበራልህ ሰው ነው። ኤቭሪቲንግ ሲበላሽ የሚያመሰግን ሰው አይቼ ነው በጣም እደነቃለሁ። እኔ አይነት የተባረከ ሰው ነው ይላል። ሲያመመው የሚያመሰግናል። አሁን በዚህ ሰዓት ሆስፒታል ብትገባ ታመሰግናለህ። እስር ቤት ታመሰግናለህ። ለሲዳስና ጳውሎስ ታመሰግናለህ። አንተና አገልግዬ የለም አንተ በሰማይ እኔ እንደዚህ ዘምሬ ረስቷል እኮ አስተርጋ ደግሞ እንትና ጋር እንደዚህ በል ጸልይልኝ የሆነ ነገር ነው። ከዛ ምን ጠራ መስሎ በመጽሐፍ ቅዱስ ውስጥ ላይ
ጌታ ኢየሱስ እያየ ላይ የደረሰው በጣም ሁሌ የሚገርመኝ ቃል ክፍል መጥምቁ ዮሐንስ ታስሮ ያለ እና ጌታ ኢየሱስ አጋንንት ያወጣ ታምራት የሰራ ከደቀ መዝሙር እየተንቀሳቀሰ ያለ ሄሮድስ የወንድሙ ሚስቶን በማግባት ላንተ አይገባም በማለት ገጸጸ። ዮሐንስ ስለገጸጸ ንጉስ ነኝ ብሎ ፋክሮ እስር ቤት ጣለው። ዮሐንስ ለመግደል ፈልጎ ነበረ። ሕዝብ እንደ ነቢይ ስለሚያዩ ፈርቶ እስር ቤት ያስቀመጠው ዮሐንስ እና ዮሐንስ እስር ቤት እያለ ጌታ ኢየሱስ የሚያደርገው ታምራትን ሰምተ አሁን ይሄ ንግግር ከእስራት አስፈታኝ ማለት ነው ጥያቄውና ጌታ ኢየሱስ መጥምቁ ዮሐንስ የራሱ ደቀ መዝሙር ላካቸው። የምትመጣው አንተ ነህ ወይ ሌላ የሚጠብቅ የሚል ጥያቄ ወደ ጌታ ኢየሱስ ላከ። ጌታ ኢየሱስ ግን እንደዚህ ያለ ለመጥምቁ ዮሐንስ የላከው ደቀ መዝሙር ቁጭ አድርጎ አይሳይቶ አጋንንትን አውጥቶ ሙታን አስነሳው ታምራት አድርጎ ሂድና እያያችሁና የሰማችሁ ለዮሐንስ ምን በሉ አውሩለት። ከዛ በኋላ ሙታን ምን ሆናል? ይነሳል። ድንቆሮቹ ይሰማሉ፣ የማያቱ አይናቸው ይከፈታሉ፣ ታምራት ይሆንላቸዋል። ይሄን የሰማችሁ ያያችሁ ዳችሁ ለመጥምቁ ዮሐንስ በኔ የማይሰናክሉ ምንኛ ብፁዓን ናቸው አለ። ከዛ መጥቶ ነገሩት። እዛ ያለ ጌታ ኢየሱስ በቅርቡ ያለ መጥምቁ ዮሐንስ አሰሰ። ቃቂ ግድያ አንገት ተቆርጦ ሞተ። የሄሮድስ ልደት በነበረ ሰዓት ላይ ያቺ የወንድሙ ሚስት ያገባችው ልጅቷ ያደገችው ሄሮድስ ልደት ላይ ዘፈን አስደሰተች። በማስደሰቷ ምክንያት ምን ልስጥሽ፣ ለዚህ ምንድነው የምትፈልጊው? ከንግስና ኮልታ እንኳን ቢሆን ይሰጥሻለሁ የሚል ነገር ሄሮድስ በጠየቀው ሰዓት ላይ ሄዳ እናቷን ጠየቀች። እናቷ ደግሞ እንዳትገባ ስለከለከለ መጥምቁ ዮሐንስ ቀሚዛ ነበረች። ከዛ የመጥምቁ ዮሐንስ ራስ በትሪ አምጣለች። ንጉሱ ስለማላው የሚያደርገው ነገር ስላጣ በቃ ምንም ማድረግ አልችልም ብሎ አስቆርጦ መጥቶ ትሪው አንገትን አቆርጦ ለልጅ ተሰጣ። መጥምቁ ዮሐንስ የክርስቶስ ማንም የእግዚአብሔር ልጅ ብሎ ጣትን ያልጠቀሰውን የእግዚአብሔር ልጅ ኢየሱስ ክርስቶስ የኛ ሆይ የሰዎች ሁሉ ኃጢአት የሚያስወግድ የእግዚአብሔር በግ ያለው የጠቀሰው ሰው ትልቅ ነቢይ ሲሰቃይ አዩም ነበር። ዛሬም እኛ መከራ ሲደርስ ራብ ሲደርስ ኢቨን ክርስቶስ ካንተ ጋር ስላለ ነው መከራ ይመጣል። በረታት ያለብህ ይሄ ነው። አጠገብ ያለው ሰው ክርስቶስ ካንተ ጋር ስላለ በልስ ብዙ ፈተና ይመጣል። ቻለው በለ፣ በርታ በለ። ሃሌሉያ፣ ክብር ለጌታ ይሁን። ስለዚህ የሲላስና ጳውሎስ ወይኔ ያናወጠ ነገር ምስጋና በደረደረው ጊዜ እሳት ላይ ድብን ጣር አስነሱ ይላል። ክብር ለጌታ ይሁን። ሌላ ቦታ ደግሞ ምንድነው ሳኦል ክፉ መንፈስ ባስጨነቀው ሰዓት ላይ በመዝሙሩ ሲያመሰግን ምንድነው የሆነው? ምንድነው የተፈጠረው? ክፉ መንፈስ ይሸሽ ነበር። እናንተ ስታመሰግኑ ያስጨነቀው ነገር ይሄዳል፣ ይሸሻል። እናንተ በሚመጣው ነገር ስትጨነቁ ከሆነ ነገሮች ይበላሻል። በጣም ነው የሚበላሽ። አዎ ይላል። ስትጨነቂ አዎ እየተሳካ ነው ይላል። ሲጀምር ምስጋናው ነው እናንተ የምትፈልገው ነገር እንድታጎራረም አድርጎ የሚያበላሸው ጠላት እናንተን ለማስጨነቅ ነው እንጂ እናንተ ለማስደሰት እንዳይደለ መጀመሪያ መገንዘብ አለባችሁ። ከኔ ጋር ናችሁ? እናንተ የሚያስፈራራ ነገር ወይ እናንተንም ህይወታችሁን በየጊዜው የሚቀጨውና የሚያጨነገበው የሚያስጠላ ነገር በህይወታችሁ የሚከሰተው በረብስ ነው እናንተን ለማስደሰት ሳይሆን እናንተን ለማሳዘን። ስለዚህ እናንተ እሱን ተከታተላችሁ የምታዘኑ ከሆናችሁ እሱን ታስደስታላችሁ። እዛው ሰዓት ላይ ደግሞ እሱ እንኳን ሆነ ሲባል እሱ ይጨነቃል። ሃሌሉያ። ስታመሰግኑ ጠላት ይጨነቃል። አሜን። አጠገብ ያለው ስታመሰግን በልስ ጠላት ይጨነቃል። በል ዛሬ በልስ በዚህ ምሽት እንደገና በአዲስ ኃይል ምስጋና ትጀምራለህ። ጠላት ይደነግጣል። አሜን አሜን አሜን። ይሄ ነው። ልብ ይመታችኋል፣ ይፈተሻችኋል። እናንተ የምትፈሩ ፈሪ ከሆናችሁ፣ የምትደነገጡ ከሆናችሁ፣ ምስጋና የማትሰጡ ከሆናችሁ እናንተ በየጊዜው ተከታትሎ ይመታል ጠላት። ምስጋና ግን ሳታጎለሱ ከሰጡ አበላሽትን ያመሰግናል፣ አፍርሽን ያመሰግናል፣ እንደዚህ አድርገን ያመሰግናል። አዎ ያመሰግናል። አላጎልህም ለሱ ምስጋና። ኢየሱስ ጌታ ነው። ይሄ ማድረግ አለባችሁ። ሙታን ያስነሳል ምስጋና። መለኮቱ ባጭር ንግግር መለኮቱ ይሄ እናንተ የምናገረው ቃል ለእናንተ ያው ያወራው ያለው ቃል ከስጋ የመጣ ቃል አይደለም። ሲጸልይ ወደ ውስጥ የመጣ የእግዚአብሔር መለኮቱ ኃይል ነው። ክብር ለጌታ ይሁን። ዛሬም ጸልያለሁ። ይሄ ኃይል ደግሞ በእናንተ ላይ ይቀመጣል። አሜን። በኢየሱስም በአዲስ ክብር መጸለይ ትጀምራላችሁ። እግዚአብሔር እንድታመሰግኑ ጸጋ ያበዛላችኋል፣ ምሕረት ያበዛላችኋል። የቀድሞ መከራ በኢየሱስም ያልፋል፣ በኢየሱስም ያልፋል። ስታመሰግኑ በረከቶች ይመጣሉ። አልዓዛር ሆይ አባት ሆይ ስለሰማኝ ምን አደርጋለሁ? ከዛ አልዓዛር ሆይ ምን በል ተነስ። ከዛ አልዓዛርስ ቆየ፣ እንደታሰረ እንደተገነዘ ምን ሆነ? የምስጋና ውጤት
ይህ ብቻ አይደለም። ጌታ ኢየሱስ 2 ዓሣና 5 እንጀራ ታስታውሳላችሁ እንዴት እንዳበዛ። እቺ በትንሽ ነገር በትልቅ ነገር እግዚአብሔር በትንሽ ነገር ላይ ችሎ ፎቅ የሆነ ነገር ደርሻ መሰግናል። ትንሽ የታመነ በብዙ ይሾማል ይላል እግዚአብሔር ቃል። ክብር ጌታ መሰግናል። እና 2 ዓሣና 5 እንጀራ ያጸሎት አልጸለየ ምንድን ያለው የሰማይ አምላክ ሆይ ስለሰማይ አመሰግናለሁ ቆርሶም ሰጠ ይላል። ከዛ ምን ሆነ? ትንሽ ነገር አይተ ስታመሰግን እግዚአብሔር ያበዛል። አሁን በዚህ ዘመን ላይ ትውልድ እዚህ በመጨረሻ ዘመን ላይ ወር 150 ሺህ ላይ ወይ 40 ሺህ የሚሰራው ነገር ይለውጠኛል ብሎ ይጠብቃል። በዚህ ዘመን ላይ 40 ሺህ ብር የቀን ምሳ ነው። ከዘመን ላይ በየወር የምታገኘው አንተ 40 እና 50 ሺህ ብር አንተ 20 እና 30 ሺህ ብር አንተን አይለውጥ። ምንም 100 ሺህ ብር ሚሊዮን ብታገኝም አይለውጥ። ለውጦ እግዚአብሔር ነው። ስለዚህ ህብረት ከእግዚአብሔር ጋር ማስተካከል ማጣበቅ። ዋው ፍራይስ ለሰላም ሰላሞች በሰላም ገባው። ሰላም ቅንት ሰላም ገጠር ሰላም አልተደወለም። ሃሌሉያ ቸርች ገባው ሰላም ሃሌሉያ። በሰላም የተኛለው አመሰግናለሁ ሃሌሉያ። ሰዎች ከእግዚአብሔር የተለዩበት ዋና ዓላማ ማቆራረም ጠይቅነው ነገር እግዚአብሔር ቶሎ ካውሎ መሰጥ አቅቶታል። ራሱ ጊዜ አለ። እግዚአብሔር ጊዜ ራሱ ጊዜ ያመጣ። እኛ ግን ተንሸራተ መጠበቅ አለብን። ማመስገን አለብን። ኢየሱስ ጌታ ነው። ሃሌሉያ። አጠገብ ያለው ሰው ምስጋና በልሲ ለእግዚአብሔር አታጎድለህ በል። ክብር ለጌታ ይሁን። አታጎድሉት። ምንም ይፈጠር አታጎድሉት። ምስጋና አታጎድሉት። ምስጋና ተቃራኒ ማጎራረም ማለት ነው። ስጥ የሚለው ነገር እግዚአብሔር ለራሱ አይደለም። ስጥ እኛን ሊባረክ ሲፈልግ ሀምጣ ነው ነገር ነው። ሊባረክ ሲፈልግ አጥቶ አይደለም። እኔ ነው የእናንተን ትንሽ ጥቂት ነገር እንካ የሚለው ወይ የሚጠይቀው አጥቶ አይደለም። በፈለገ ነገር ተጠቅሞ ሊሰራ ይችላል። በአስራት ሆኖ በማባ ሆኖ በፍቅር ሰው ተጠቅቶ እግዚአብሔር ሀምጡ የሚልበት ምክንያት ለኔ ብሎ ነው እንጂ ላንተ ብሎ ነው እንጂ ለራሱ ብሎ አይደለም። ነገር ናቸው ለራሱ ብሎ ሀምጥ በኩራትን ሀምጣ ባረካለሁ ሌላው ነገር አስገባ ወደ ጎተራ ያለው ለራሴ ብለን ለራሱ ለእግዚአብሔር ብለህ ካሰብክ ትወርቃለህ። ለራስህ ብለህ ካሰብክ ለእግዚአብሔር ለራሴ ነው የሚሰጠው። ነገ የዘራውን እኔ ነው የማጭረውና የሥራው ባለቤት እግዚአብሔርን በደም ስሙልኝ። በትንሽ ነገር ለሚሸወድ አምላክ አይደለም። መገነዘብ አለባችሁ ነው። ክብር ለጌታ ይሁን።